ሰላም አድማጭ ተመልካቾቻችን እንደምን ቆያችሁ? እንደተለመደው አዳዲስ ዩናይትድ በሆኑ መረጃዎች ተመልሰናል። ለሚቀጥሉት ጥቂት ደቂቃዎች አብራችሁን ከቆያችሁ ስለ ማንቸስተር አዲስ የወጡ መረጃዎችን የምናጋራችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮን ከመጀመራችሁ በፊት ግን ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ይህ የማንቸስተር ዩናይትድ ኢትዮጵያ ዩቲዩብ ቻናል ሲሆን በዚህ የዩቲዩብ ቻናል ስለ ማንቸስተር ዩናይትድ ወቅታዊና አዳዲስ መረጃዎችን ስለምናጋራ ከመረጃዎቹ ትካፈሉ ዘንድ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪም ይህንን ቪዲዮ ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን ዛሬ ወዳዘጋጀንላችሁ አዳዲስ ዩናይትዳዊ መረጃዎች እንለፍ። ሮናልድ ኩማን የማንቸስተር ዩናይትዱን ጆሹዋ ዚርክዚን ከብሔራዊ ቡድን ስብስብ ውጭ ሲያደርጉት ካዝሜሮ በተቃራኒው ተጫዋቹን ደግፏል። የኔዘርላንድ አሰልጣኝ ሮናልድ ኩማን የማንቸስተር ዩናይትዱን አጥቂ ጆሹዋ ዚርክዚን በኔሽንስ ሊግ ከስፔን ጋር ከሚያደርጉት የሩብ ፍጻሜ ጨዋታ ከቡድናቸው ስብስብ ቀንሰውታል። አሰልጣኙም ዚርክዚ አሁን ላይ ጥሩ አይደለም ሲሉ ተችተውታል። ዚርክዚ በቅድመ ምርጫው ውስጥም አልነበረም፣ ምክንያቱም በአሁኑ ጊዜ እርሱ በቂ ነው ብዬ አላምንም። በተለይም ተጫዋቾችን ቀንሶ ኳሶችን የሚያቀብልበት መንገድ ብዙውን ጊዜ ስህተት ይበዛበታል። የዚርክዚ አሁናዊ ቅርጽና የአካል ብቃት ጥሩ አይደለም፣ ስለዚህ በቡድናችን ውስጥ ለማካተት አልቻልንም። ብዙ የመሃል ተከላካዮችና አማካኞች አሉ፣ ነገር ግን እኛ የፊት መስመር ላይ በተወሰነ ደረጃ የተገደብን ነን። የሆነው ሆኖ ግን ምርጫዎችን ማግኘት አለብን ብዬ አስባለሁ። ዚርክዚ አሁን ላይ ወደ ቡድኑ መጠራት የሚገባው አይመስለኝም፣ ነገር ግን በሌላ ጊዜ እንደገና ሊጠራ ይችላል ሲል ተናግሯል። ዚርክዚ ባለፈው ክረምት በ36.5 ሚሊዮን ፓውንድ ከቦሎኛ ወደ ማንቸስተር ዩናይትድ የመጣ ቢሆንም ራሱን በኦልድ ትራፎርድ መመስረት አልቻለም። በውድድር ዘመኑ ባደረጋቸው 42 ጨዋታዎች 6 ጊዜ ብቻ ጎል ሲያስቆጥር 2 ለጎል የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። በፕሪሚየር ሊጉ ባደረጋቸው 28 ጨዋታዎችም 3 ጊዜ ብቻ ግብ ማስቆጠር ችሏል። አሰልጣኙ ይህን ይበል እንጂ የቡድን አጋሩ ካዝሜሮ ታዲያ ጆሹዋ ዚርክዚ ለ10 ቁጥር ሚና በጣም ተስማሚ እንደሆነ ተናግሯል። ካዝሜሮ አክሎም ጆሹዋ ዚርክዚ የመሃል አጥቂ እንዳልሆነም ተናግሯል። የማንቸስተር ዩናይትዱ አማካኝ ለዚርክዚ ምርጥ ቦታ 10 ቁጥር ነው ሲል ተናግሯል። እርሱ በጣም ጥሩ ተጫዋች ነው። ዚርክዚ 9 ቁጥር አይደለም፣ እርሱ ወደ ክንፍ እየወጣ የሚጫወት አጥቂ ነው። ለዚህም ነው በ10 ቁጥር ሚናው እየተዝናና የሚጫወተው። ይህን ሚናውን አሰልጣኙ ይወደዋል። ጆሹዋ በጣም ጥሩ ተጫዋች ነው፣ ብዙ ጥራት አለው፣ ኳስን መቆጣጠር ይወዳል። ጆሹዋን ብቻውን ፊት ለፊት ማቆሙ ግን ኪሳራ ነው ሲል ተናግሯል። ማንቸስተር ዩናይትድ በፕሪሚየር ሊጉ ፈጣን ተጽዕኖ መፍጠር የሚችሉ ተሰጥኦዎችን ለመመልመል በማሰብ በሻምፒዮንሺፕ ምርጥ ወጣት ተጫዋቾችን እየተመለከቱ ነው ተብሏል። እንደ ዴይሊ ሜል ዘገባ ከሆነ የዩናይትድ የቅጥር ኃላፊ ክሪስቶፈር ቪቬል በሻምፒዮንሺፕ ውስጥ በርካታ ምርጥ ባለተሰጥኦዎችን እየተመለከተ ነው። በክረምቱም በበርካታ ዓመታት ባልታየ መልኩ ተስፈኛ ወጣት ተጫዋቾችን ወደ ኦልድ ትራፎርድ ለማምጣት እየተሰራ ነው። ከዩናይትድ ራዳር ዋነኛ ኢላማ ከሆኑት መካከል አንዱ የሚድልስቦሮ አማካኝ ሃክኒ ሲሆን በዚህ የውድድር ዓመት በሻምፒዮንሺፕ ድንቅ ብቃት እያሳየ ይገኛል። ሃክኒ ገና 22 ዓመቱ ቢሆንም ለሚድልስቦሮ ከ100 በላይ ጨዋታዎችን አድርጎ ራሱን በእንግሊዝ ከ21 ዓመት በታች ቡድን ውስጥ መደበኛ ጀማሪ አድርጓል። ተጫዋቹ ባሳየው አስደናቂ ብቃት የዩናይትድን የቅጥር ቡድን ቀልብ የሳበ ሲሆን በፕሪሚየር ሊጉ ትልቅ ተጽዕኖ የመፍጠር አቅም አለው ብለውም ያምናሉ። ዩናይትዶች በ2020 ከበርሚንግሃም ሲቲ ቦሩሲያ ዶርትመንድን ለመቀላቀል ከመምረጡ በፊት ከጁድ ቤሊንግሃም ጋር ሲያያዙ የቆዩ ቢሆንም በመጨረሻም ቤሊንግሃም ዶርትመንድ መግባቱ ይታወሳል። ዩናይትዶች ታዲያ በድጋሚ ሌላ ባለተሰጥኦ እንዳያመልጣቸው እድል መስጠትን አልፈለጉም። በሻምፒዮንሺፕ ውስጥ ሌሎች 2 ተስፋ ሰጪ ወጣት ተጫዋቾችን እየተከታተሉም ይገኛሉ። እነርሱም የሰንደርላንዶቹ 2 ተጫዋቾች ክሪስ ሪግ እና ጆቢ ቤሊንግሃም ናቸው። የ17 ዓመቱ ሪግ እና የ19 ዓመቱ ቤሊንግሃም በዘንድሮ የውድድር ዓመት ሰንደርላንድ ላሳየው የደረጃ እድገት ትልቅ አስተዋጽኦ አድርገዋል። ሁለቱም ተጫዋቾች በየራሳቸው ሚና አስደናቂ ሆነዋል። ዩናይትዶች ከሪግ ጋር ከህዳር ወር ጀምሮ ሲያያዙ የቆዩ ሲሆን ሪግን እንደ አስፈላጊ ፊርማ አድርገው እንደሚያዩትም ተዘግቧል። ሰንደርላንድ ለሪግ 25 ሚሊዮን ፓውንድ ዋጋ እንደሚፈልግ ተገልጿል። ይሁን እንጂ ይህ ዋጋ ሰንደርላንዶች ወደ ፕሪሚየር ሊግ ካደገ ሊጨምር ይችላል። ሶስቱም ኢላማዎች ሃክኒ፣ ሪግ እና ጆቢ ቤሊንግሃም አማካኞች በመሆናቸው ዩናይትድ ከእነርሱ አንዱን ወይም ሁለቱን ብቻ እንደሚያስፈርም ይጠበቃል። ያም ሆኖ ክለቡ በሻምፒዮንሺፕ ውስጥ ጥሩ ታዳጊ ወጣቶችን ለመመልመል ቁርጠኝነት እንዳለው ግልጽ ነው። ለወደፊትም ጠንካራ ቡድንን ለመገንባት በማሰብ ዩናይትዶች በወጣቶቹ ላይ ለመስራት እየተዘጋጁ ነው ተብሏል። በተያያዘ ዜና ማንቸስተር ዩናይትድ አንድሬ ኦናናን ለመተካት ወደ ሻምፒዮንሺፕ ቡድን ጎራ ማለታቸው ተገልጿል። ማንቸስተር ዩናይትድ ግብ ጠባቂ ፍለጋ ወደ ብላክበርን ሮቨርሱ አይንስሌ ፒርስ ፊታቸውን እንዳዞሩ ተሰምቷል። ዩናይትድ በዚህ የውድድር ዘመን ከኋላ በኩል ትላልቅ ችግሮች አጋጥሞታል።
የመጀመሪያ ግብ ጠባቂ የሆነው አንድሬ ኦናና በርካታ ከፍተኛ ስህተቶችን ፈጽሟል። ተጠባባቂ ግብ ጠባቂውም አስደሳች እንቅስቃሴ ባለማድረጉ ዩናይትድ በዚህ ቦታ መቸገሩን ቀጥሏል። የሩበን አሞሪም ቡድን በሚቀጥለው ዓመት አዲስ ግብ ጠባቂ ለማምጣት እየተዘጋጁ እንደሆነ ተገልጿል። አሞሪም እስካሁን ለዝውውር ያወጣው ወጪ የተወሰነ ነው። ስለዚህ በክረምቱ ብዙ የዝውውር ዋጋ እንደሚኖረው ይጠበቃል። የዚህ መልሶ ግንባታ አካል ለኦናና ፉክክር ለማቅረብ ግብ ጠባቂን ሊያካትት ይችላል የተባለ ሲሆን በዚህም ፒርስ ተፎካካሪ ሆኖ ብቅ ብሏል። የ26 ዓመቱ አይንስሊ ፒርስ በኦልድ ትራፎርድ የሚጫወት ሁለተኛው የቤተሰቡ አባል ሊሆን ይችላል። ዘሰን እንደዘገበው የዩናይትድ ስካውት ቶኒ ኮቶን ፒርስን ሲከታተል መቆየቱን ገልጿል። የብላክበርን ግብ ጠባቂ በዚህ ዓመት በ35 የሻምፒዮንሺፕ ጨዋታዎች 13 ጊዜ መረቡን ሳያስደፍር መውጣት ችሏል። ብላክበርን በውድድር ዓመቱ የተቆጠረበት 37 ጎል ብቻ ነው። ከቶፕ 6 ካሉ ክለቦች ውጭ የዚህን ያህል ያነሰ ጎል የተቆጠረበት ቡድን የለም። ፒርስ ወደ ማንቸስተር ዩናይትድ ካቀና ከቅርብ ዓመታት ወዲህ ወደ ፕሪሚየር ሊግ የሄደ ሶስተኛው የብላክበርን ግብ ጠባቂ ይሆናል። ዴቪድ ራያ ኢውድ ፓርክን ለቆ ወደ ብሬንትፎርድ ከሄደ በኋላ ጥሩ የደረጃ እድገት ያደረገ ሲሆን ቶማስ ካሚስኪም ብላክበርንን ለቆ በ2023 ሉተን ታውንን መቀላቀሉ ይታወሳል። ኦናና በፕሪሚየር ሊጉ 28ቱንም ጨዋታዎች በመጫወት በዚህ የውድድር ዘመን የዩናይትድ የመጀመሪያ ምርጫ ሆኖ ቆይቷል። ነገር ግን በክረምቱ ይህ ቦታ ትልቅ እድሳት ሊደረግለት እንደሚችል ይጠበቃል። የዩናይትድ አመራሮች ትልቅ ለውጥ ለማድረግ ዝግጁ ሲሆኑ ኦናና የዚህ ለውጥ አንዱ አካል ይሆናል ተብሏል። ኢኒዮስ በክረምት የዝውውር መስኮት ሩበን አሞሪምን እንዲደግፉ ጋሪ ኔብል አሳስቧል። ጋሪ ኔብል ሲናገር በቀጣይ የክረምት የዝውውር መስኮት ኢኒዮስ ሩበን አሞሪምን የሚደግፉት ይመስለኛል። ብዙ የወጪ ቅነሳዎችን እየሰማን ቢሆንም በክረምቱ እንደሚያግዙት እምነቱ አለኝ። አሞሪም የመጣበት ጊዜ ለየትኛውም አሰልጣኝ አስቸጋሪ ነው። ስለዚህ የአሰልጣኙን አቅም ለማወቅ አንድ የዝውውር መስኮት ያስፈልገዋል። በዚህ ክረምት ከሌሎች ክረምቶች በተለየ ይደግፉታል ብዬ አስባለሁ። ይህም ቡድን ለመቀየር በርካታ ገንዘብ መመደብና እድል ይሰጡታል ብዬ ገምታለሁ። አሁን ያለው ቡድን በእውነቱ በጣም ደካማ ቡድን ነው። ባለፉት ጥቂት ዓመታት ውስጥ ውድ ፊርማዎችን አምጥተዋል። ነገር ግን አሁን የተለየ ክረምት ያስፈልጋል ላለው ሲል ተናግሯል። ጋሪ ኔቭል አክሎም በመሃል ሜዳ በአጥቂና በክንፍ ተከላካዮች ላይ ያለው የፍጥነት እጦት የማይታመን ነው። ብዙ ተጫዋቾች ደካማ ናቸው። የወጣባቸው ዋጋና ሜዳ ላይ የሚሰጡት ግልጋሎት አይመጣጠንም። ክረምት ላይ መጫወት የሚፈልጉ ወጣት ተጫዋቾች ይመጣሉ ብዬ ጠብቃለሁ። አሁን ያሉት ተጫዋቾች ለአሞሪም ግቦችን የማስቆጠርና የማጥቃት አማራጮች በፍጹም አይሆኑም። ስለዚህ በብዙ መንገድ እድሳት ያስፈልገዋል። ኢኒዮስ ካለፈው ክረምት የተሻለ የዝውውር መስኮት ሊኖረው እንደሚችል ትልቅ እምነት አለኝ ሲል ተናግሯል። ቸልሲዎች የማንቸስተር ዩናይትድን አማካይ ሊያስፈርሙ ዝግጁ መሆናቸው ተገለጸ። ቸልሲዎች የማንቸስተር ዩናይትድን አማካኝ ኮቢ ሜኑን በዚህ ክረምት ለማስፈረም በዝግጅት ላይ ናቸው። የሜኑ ፊርማ ከታሰበበት አንዱ ምክንያት የሮሚዮ ላቪያ የአካል ብቃት ላይ የረጅም ጊዜ ጥርጣሬዎች እየጨመሩ በመሄዳቸው ነው ሲል ከአውት ኦፍ ሳይድ ዘግቧል። ሜኑ ከዩናይትድ ጋር ኮንትራት ለማደስ እስካሁን ድረስ ሁለቱ ወገኖች ሊስማሙ አልቻሉም። ምንም እንኳን ተጫዋቹ ፈጣን እድገት ቢኖረውም በሳምንት 20,000 ፓውንድ ብቻ በማግኘት ዝቅተኛ ክፍያ ከሚከፈላቸው የቡድኑ አባላት አንዱ ሆኖ ቆይቷል። ተወካዮቹ በሳምንት ወደ 180,000 ፓውንድ የሚጠጋ የደሞዝ ጭማሪ እንዲደረግለት ግፊት እያደረጉ ነው። ይህም ጭማሪ ማንቸስተር ዩናይትድ እርሱን ለማቆየት የሚያደርገውን ጥረት ሊያወሳስበው ይችላል። በተለይም በፋይናንሻል ፌር ፕሌይ ጉዳዮች ሜኑ የጠየቀው ዋጋ እጅጉን ውድ ይሆንባቸዋል። ኮቢ ሜኑ ወደ ቼልሲ ከሄደ የመሃል ሜዳ ሚዛን ያመጣል ተብሎ ይታሰባል። ኢንዞ ፈርናንዴዝ እና ሞይሰስ ካሲዬዶ በመሃል ሜዳ ላይ ሙሉ ለሙሉ አሳማኝ ባለመሆናቸው ቸልሲዎች ሜኑን በቡድናቸው ላይ ጥራትና ሚዛንን የሚጨምር ተጫዋች አድርገው ይመለከቱታል። ይሁን እንጂ ዝውውሩ ቀላል አይሆንም። በሚያዝያ ወር 20 ዓመቱን የሚሞላው ሜኑ አሁን ያለው ኮንትራቱ 2 ዓመት ይቀረዋል። ማንቸስተር ዩናይትዶች እንግሊዛዊውን አማካኝ እስከ 75 ሚሊዮን ፓውንድ የሚፈልጉበት ሲሆን ከዛ ቅናሽ ከመጣም ለመሸጥ ፈቃደኛ ሊሆኑ ይችላሉ ተብሏል። የስቶክፖርት ተወላጅ የሆነው አማካኙ ከ6 ዓመቱ ጀምሮ ከዩናይትድ ጋር በመቆየት በአካዳሚው በማደግ በ17 ዓመቱ በ2023 የመጀመሪያ ጨዋታውን አድርጓል። ከዚያን ጊዜ ጀምሮ 60 የመጀመሪያ ቡድን ጨዋታዎችን ያደረገ ሲሆን ለእንግሊዝ ብሔራዊ ቡድንም 10 ጨዋታዎችን ማድረግ ችሏል። በተጫዋቹና በክለቡ መካከል በአዲስ ኮንትራት ጉዳይ ለረጅም ጊዜ ድርድር ሲደረግ ቢቆይም እስካሁኗ ሰዓት ድረስ ምንም አይነት ስምምነት ላይ መድረስ አልተቻለም። ክርስቲያን ኤሪክሰን ማንቸስተር ዩናይትድ ከሪያል ሶሴዳድ ጋር ስለሚያደርገው የኤሮፓ ሊግ ጨዋታ ያለውን ሐሳብ ተናግሯል።
የጨዋታውን ትልቅነት እናውቃለን። በሊጉ ውስጥ ያለንበትንም ሁኔታ እናውቃለን። ያለንበት ሁኔታ ጥሩ አይደለም። በሚቀጥለው የውድድር ዘመን ወደ አውሮፓ ውድድር ለመግባት ወይ በፕሪሚየር ሊጉ ብዙ ጨዋታዎችን ማሸነፍ አለብን፣ አሊያም ደግሞ በአውሮፓ ሊግ ማለፍ አለብን። ስለዚህ በሐሙሱ ጨዋታ ላይ ብዙ ጫና እንዳለ እናውቃለን። በዚህ ክለብ ውስጥ መሆንም እንዲሁ ጫና አለ። ሁሌም በማንቸስተር ስትኖር ለዋንጫ መጫወት አለብን። ስለዚህ ወደ ቀጣዩ ዙር ለማለፍ ጥሩ መጫወት አለብን። ቀጣይ ዓመት በአውሮፓ ውድድር መኖር አለብን። ነገር ግን በቀጣይ ዓመት በፕሪሚየር ሊጉ ታች ላይ መገኘት አንፈልግም። በፕሪሚየር ሊጉ ከፍ ብለን ለመጨረስ አሁንም በቀሩት ጨዋታዎች ላይ የተቻለልን ሁሉ ለማድረግ እንሞክራለን። አሁን ላይ በሊጉ የምንፈልገው ቦታ ላይ አይደለንም። በዓመቱ መጨረሻ ከፍ ያለ ቦታ ላይ መሆን እንፈልጋለን። እኛ ዩናይትድ ነን፣ ስለዚህ ከፍ ያለ ቦታ ላይ መሆን አለብን። አሁንም በሜዳ ላይ የተሻለን ለመሆን እንፈልጋለን። ስለዚህ በተቀሩት ጨዋታዎች ላይ ማተኮርና በውድድር ዓመቱ መጨረሻ አሁን ላይ ካለንበት በተሻለ ሁኔታ ለመገኘት ጠንክረን እንሰራለን። ቡድኑን እየጎዳ ያለው አዲስ ከመጣው ሲስተም ጋር በተሎ አለመላመዳችንና ጉዳቶች ናቸው። አሁን ብዙ ተጫዋቾች አጥተናል። ምናልባት ከጥቂት ሳምንታት በኋላ ወሳኝ ተጫዋቾችን መልሰን እናገኛለን። ዓመቱን በዋንጫ ለማጠናቀቅ የሚመለሱት ተጫዋቾች ለእኛ ወሳኝ ይሆናሉ ሲል ተናግሯል። የቀድሞ የፕሪሚየር ሊግ አማካኝ ሊ ሄንድሪ ማንቸስተር ዩናይትድ ለጄምስ ትራፎርድ ጥሩ መዳረሻ እንደሆነ ተናግሯል። በእርግጥ ትራፎርድ በበርንሌ ድንቅ የውድድር ዘመን እያሳለፈ ይገኛል። ባለፈው ሲዝን በፕሪሚየር ሊጉ ጥሩ ነገርን አሳይቶን ነበር። ዘንድሮም በሻምፒዮንሺፑ ከበርንሌ ጋር ጥሩ የውድድር ዓመት እያሳለፈ ይገኛል። ግብ ጠባቂው ብዙ ፈላጊዎች አሉት። ዩናይትድ በርካታ ግብ ጠባቂዎችን እየተመለከተ ሲሆን ትራፎርድ ለቡድኑ ትልቅ ጭማሪ ይሆናል እላለሁ። ወደ ኒውካስትል ወይም ወደ ማንቸስተር ዩናይትድ የሚያደርገው ጉዞ የትኛው የተሻለ ነው ለማለት አስቸጋሪ ነው። ምክንያቱም ማንቸስተር ዩናይትድ በተወሰነ ደረጃ ግብ ጠባቂው ያስፈልገዋል። ኦናና በግብ ጠባቂ ቦታ ጥሩ ነገር እያሳየ አይደለም። ለቡድኑ ጥሩ ነገር አላቀረበም። ስለዚህ ግዴታ የእርሱን ተተኪ ማምጣት አለባቸው እላለሁ። ኦናና በክረምቱ ማንቸስተር ዩናይትድን ለቆ የመውጣት እድሉ የሚጠበቅ ነው። ኒውካስትል በትራፎርድ ላይ ትልቅ ፍላጎት እንዳለው በተደጋጋሚ አይተናል። ስለዚህ እዛም የመጫወት እድል ይኖረዋል። ወደ ሌላ የፕሪሚየር ሊግ ቡድን የማሄድ ከሆነ በማንቸስተር ዩናይትድ የመጫወት እድል ይኖረዋል ብዬ አስባለሁ። እኔ እንደማስበው ማንቸስተር ዩናይትዶች ለግብ ጠባቂው የተሻሉ አማራጭ እንደሆኑ ይሰማኛል። ነገር ግን ምርጫው በትራፎርድ ላይ ነው። ዩናይትድ በክረምቱ እዚህ ግብ ጠባቂ ላይ ትኩረት ቢያደርጉ መርጣለሁ በማለት በግብ ጠባቂው ላይ ያለውን ፍላጎት ተናግሯል። ማንቸስተር ዩናይትዶች አዳም ዋርተንን ማስፈረም ይፈልጋሉ። ማንቸስተር ዩናይትዶች ትልቅ የመሃል ሜዳ ለውጥን ለማድረግ በዝግጅት ላይ ሲሆኑ አዳም ዋርተን በራዳራቸው ላይ የሚገኝ ተጫዋች ሆኗል። ዩናይትድ የክሪስታል ፓላሱን ወጣት ኮከብ የክርስቲያን ኤሪክሰንና ካዝሜሮ ምትክ አድርገው ለማምጣት እየተመለከቱት ይገኛሉ። ሁለቱም ተጫዋቾች በክረምቱ ከኦልድ ትራፎርድ ሊለቁ ይችላሉ። ተጫዋቹ ከብላክበርን ሮቨርስ ፓላስን ከተቀላቀለ በኋላ በፓላስ ባሳየው ብቃት የትላልቅ የአውሮፓ ክለቦችን ትኩረት ስቧል። የ1 ዓመቱ አማካኝ ራሱን በፓላስ ውስጥ እንደ ዋና ተጫዋች ያቋቋመ ሲሆን በፕሪሚየር ሊጉም በፍጥነት ራሱን አሳይቷል። የኤሪክሰን ኮንትራት መጠናቀቂያው እየተቃረበ በመሆኑና ካዝሜሮ መልቀቁ ስለማይቀር ማንቸስተር ዩናይትድ የአማካኝ ክፍላቸውን ለማጠናከር እየጣሩ ይገኛል። አሁን ላይ በማንቸስተር እጩ ዝርዝራቸው ውስጥ የዋርተን ስም ተጨምሯል። ነገር ግን ከአውሮፓ ትላልቅ ክለቦችና ከፕሪሚየር ሊግ ተቀናቃኞቻቸው ጠንካራ ፉክክር ይጠብቃቸዋል። ኒውካስትል ዩናይትዶችም ዋርተንን በመከታተል ላይ ይገኛሉ። ተጫዋቹን የቡርኖ ጉማሬሽ ተተኪ አድርገው በመመልከትም ላይ ናቸው። ቶተንሃም ሆትስፐርም ከዋርተን ጋር ተገናኝቶ ነበር። ነገር ግን የሰሜን ለንደኑ ክለብ ለእንግሊዛዊ ትክክለኛ አማራጭ እንዳልሆነ ምንጮች ጠቁመዋል። የክረምቱ የዝውውር መስኮት እየቀረበ ሲሄድ ማንቸስተር ዩናይትድ የዋርተንን ፊርማ ለማግኘትና የአማካኝ ክፍሉን ደረጃ ለማጠናከር በፍጥነት እርምጃ መውሰድ ይፈልጋል ተብሏል። ዩናይትዶች ዋርተንን ማስፈረም የመሃል ሜዳቸውን ወደ ቀድሞ ክብሩ ለመመለስ ያላቸውን ፍላጎት ቁልጭ አድርጎ የሚያሳይ ነው። በዋርተን አቅምና ተሰጥኦ የማንቸስተር ዩናይትድ የመሃል ሜዳ እንቆቅልሽ ሊፈታ ይችላል። ነገር ግን ትላልቅ ክለቦች ተጫዋቹን ስለሚፈልጉት የተጫዋቹን ፊርማ ለማግኘት የሚደረገው ፍልሚያ ከባድ ይሆናል ተብሏል። ማንቸስተር ዩናይትድ በ2 ቢሊዮን ፓውንድ አዲስ ስቴዲየም ሊገነባ መሆኑን ይፋ አድርጓል። ማንቸስተር ዩናይትድ በዩናይትድ ኪንግደም ትልቅ ይሆናል የተባለውን ስታዲየም እንደሚገነባ አስታውቋል። 2 ቢሊዮን ፓውንድ ያወጣል የተባለው አዲሱ ስቴዲየም ኦልድ ትራፎርድ አካባቢ የሚገነባና 100,000 ተመልካች የመያዝ አቅም ያለው ነው። የዩናይትድ አጋር ባለቤት የሆኑት ሰር ጂም ራትክሊፍ በዓለማችን ግዙፉን ስቴዲየም የመገንባት እቅድ እንዳላቸው ተናግረው ነበር። ስቴዲየሙ በ5 ዓመታት ተገንብቶ እንደሚያልቅ ክለቡ አስታውቋል። ዩናይትድ የስቴዲየሙን እቅድ ይፋ ያደረገው ኦልድ ትራፎርድን ማደስ አሊያም አዲስ ስቴዲየም መገንባት የሚል ምክክር ካደረገ በኋላ መሆኑ ተሰምቷል። ኦልድ ትራፎርድ ከአውሮፓውያኑ ከ1910 ጀምሮ የማንቸስተር ዩናይትድ ስቴዲየም ሆኖ አገልግሏል።
የስነ ህንፃ ኩባንያው ፎስተር ኤንድ ፓርትነርስ ስቴዲየሙ የዣንጥላ ቅርጽ የሚኖረውና ግዙፍ አደባባይ እንደሚኖረው አሳውቋል። አልፎም ዘ ትራይደንት የተባሉ ከ40 ኪሎ ሜትር ርቀት የሚታዩ ማማዎች ይኖሩታል። በአሁኑ ወቅት 1 ቢሊዮን ፓውንድ ዕዳ ያለበት ማንቸስተር ዩናይትድ ለህንፃው ግንባታ ወጪ ገንዘብ ከየት እንደሚያገኝ ይፋ አላደረገም። የክለቡ ዋና ስራ አስፈጻሚ ኦማር ቤራዳ ግንባታውን የምናከናውንበት ገንዘብ እንደምናገኝ እርግጠኛ ነኝ ማለቱ ይታወሳል። ማንቸስተር ዩናይትድ የአዲሱ ስቴዲየም ግንባታ 92000 የሥራ ዕድሎች እንደሚፈጥር፣ 17000 አዳዲስ መኖሪያ ቤቶች እንደሚገነቡ እንዲሁም ለዩኬ ምጣኔ ሀብት 7.3 ቢሊዮን ፓውንድ እንደሚያስገኝ አስታውቋል። ስቴዲየሙ ሲጠናቀቅ በዓመት ተጨማሪ 1.8 ሚሊዮን ሰዎች እንደሚጎበኙት ይገመታል። ሰር ጂም ራትክሊፍ ላለፉት 115 ዓመት ያገለገለው ኦልድ ትራፎርድ አሁን ካሉ ዘመናዊ ስታዲየሞች ጋር የሚነጻጸር አይደለም ብለዋል። ራትክሊፍ ግንባታው መቼ እንደሚጀመር ይፋ ባያደርጉም ከመንግስት ይሁንታ እንዳገኙና ስራው እንደሚጀመር ተናግረዋል። በእንግሊዝ ግዙፉ የሆነው ኦልድ ትራፎርድ ስቴዲየም 74140 ተመልካቾችን የመያዝ አቅም አለው። ነገር ግን ከቅርብ ጊዜያት ወዲህ በርካታ ቅሬታዎች እየተነሱበት ይገኛል። ስቴዲየሙ ከአውሮፓውያኑ 2006 በኋላ ትልቅ የሚባል ማሻሻያ ተደርጎበት አያውቅም። አዲሱ ስቴዲየም ግንባታው ሲጠናቀቅ ኦልድ ትራፎርድ ምን ይሆናል የሚለው ጥያቄ ምላሽ ባያገኝም ለሴቶች ቡድንና ለታዳጊዎች ጥቅም ላይ እንደሚውል ተነግሯል። በተያያዘም የቀድሞ የማንቸስተር ዩናይትድ ታሪካዊ ሼሪ አሰልጣኝ ሰር አሌክስ ፈርጉሰን በኦልድ ትራፎርድ ስቴዲየም በርካታ ትዝታዎች ቢኖሯቸውም አዲስ መገንባቱን እንደሚደግፉ ገልጸዋል። ኦልድ ትራፎርድ ስቴዲየም የበርካታ ታሪክ ባለቤት መሆኑን ያስታወሱት ፈርጉሰን ማንቸስተር ዩናይትድ ሜዳ ላይና ከሜዳ ውጭ ጥሩ ነገሮችን መስራት አለበት ብለዋል። ሰር አሌክስ አክለው ኦልድ ትራፎርድ በተለይ የኔም በርካታ ልዩ ትዝታዎች ይዟል፣ ነገር ግን ለወደፊት የሚሆን አዲስ ስታዲየም መገንባትና አዲስ ታሪክ መጻፍ አለብን ሲሉ ተናግረዋል። አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ የዩናይትድ መረጃዎች እኚህን ይመስሉ ነበር። በቀጣይ የመረጃ ጊዜዎቻችን እስክንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪም ይህንን ቪዲዮ እስከዚህ ድረስ የተመለከታችሁ ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ።